የኢቫንጀሊካል ቸርች አንድ ቤተ እምነት ነው። እንዳልከው ግን አሁን ለምሳሌ ልስጥህ። አሁን ለምሳሌ እመቤታችን ቅድስት ማርያም ጌታን ከወለደች በኋላ ልጅ ወልዳለች ብለው የሚያምኑ አሉ። አልወለደችም ብለው ደግሞ የሚያምኑ አሉ አይደለ? ኢቭን በፔንቴኮስታል እሱ የእናንተ ናቸው። ኦርቶዶክስ አትልም። ቆይ ልጨርሳ እኮ ኦርቶዶክስ እናንተ ጋር ነው እሱ ያለው። አዎ፣ ግን አሁን በኢቭን በኢቫንጀሊካልስ አንዳንድ አርጊመንቶች አሉ። ኢቭን አልወለደችም ብለው የሚያምኑም አሉ። በኢቫንጀሊካል ውስጥ ወልዳለች ብለው የሚያምኑ አሉ። ይሄ ማለት ግን በጣም ሲሪየስ የሆነ ልዩነት አለ ማለት ኢትስ ኦኬ። የተለያየ ሀሳብ መያዝ በእንዲህ አይነት ነገር ውስጥ ለምን መሰለህ? መሰረታዊ ነገሮች ላይ ከተለያየን ነው አንድ እምነት የለንም የምንለው። አሁን ለምሳሌ ጌታ ኢየሱስ ክርስቶስ ብቸኛ አዳኝ ነው የሚለው፣ አብ ወልድ መንፈስ ቅዱስ አንድ አምላክ፣ ጌታ ኢየሱስ ከድንግል ማርያም ተወልዶ ወደ ምድር መጥቶ መከራን ተቀብሎ ስለኛ ሞቶ ከሞተም 9 ቁጥር የጻፈውን አስገባው። ድምጼ ጠፋ እያወራች እስከዛ። ኦኬ እሺ። ማርቆስ ሉተር የሚል ነው ዶክተር ለመራ። ኦኬ ነበረ እኮ ቅድም በሙሉ እኮ መጽሐፍ ጀመሩ 9 ስትይ ገና። እሺ እሱ እስኪ ገባ ድረስ እስከዛ አንቺ አውሪኝ። ኢትስ ኦኬ በሚለው ግን እኔ አልስማማም። የሐዋርያት ቅብብሎች ካለ ትምህርቱን በደንብ ስለሚያስተምሩ ሐሳቤን አስጨርሰኝና ከዛ ትነግረኛለህ ያንተን ሐሳብ። ጥሩ። ያው ጌታ ኢየሱስ እንደሞተልን ስለ ኃጢአታችን እንደሞተ ከዛም ከሙታን እንደተነሳ ተመልሶም እንደሚመጣ እናምናለን። በዚህ ሁላችንም እናምናለን። ለዚህም ነው ክርስቲያኖች አማኞች የምንባለው። አሁን ግን ይሄ በልጅነት ጥምቀት ወይም ደግሞ ሰው ካደገ በኋላ ነው መጠመቅ ያለበት የሚሉት አሁን የመካነ ኢየሱስ ትምህርት የሙሉ ወንጌል የተለያዩ አብያተ ክርስቲያናት እምነት አንዳንድ ነገሮች ላይ የተለያየ አቋም ሊኖራቸው ይችላል። ነገር ግን ሁሉም በመዳናቸው ይስማማሉ። የወንጌል አማኞች ናቸው፣ ክርስቲያኖች ናቸው፣ በመጽሐፍ ቅዱስ ያምናሉ። አንዳንዱ ነገር ላይ የመጽሐፍ ቅዱስ አረዳድህ የተለየ ቢሆንም አንተን የተለየ ሰው አያደርግህም ወይም ያልዳነ ሰው አያደርግህም። ድነሃል። ነገር ግን አንዳንድ ነገሮችን ግን የምታይበት እይታ ከሌላው ሰው የተለየ ነው። ያንን ደግሞ ሪስፔክት ታደርግላቸዋለህ፣ ታከብርላቸዋለህ። ምክንያቱም መሰረታዊ ነገር አይደለም ይሄ የዘላለም ሕይወት የሚያሰርዝ ጉዳይ ስላልሆነ ወይም ከመንግስተ ሰማያት የሚያስቀር ጉዳይ አይሁን እንጂ የተለያዩ ነገሮች ላይ የተለያየ አረዳድ መያዝህን እግዚአብሔርም ጀጅ አያደርግህም በዛ። ዋናው ነገር ግን በልጁ በክርስቶስ ኢየሱስ አምነሃል የሚለው በዛ ነው ሰው ጀጅ የሚደረገው። በልጁ የማያምን አሁን ተፈርዶበታል ይላል። የሚያምን ደግሞ የዘላለም ሕይወት አለው ይላል። የመዳን ቀን አሁን ነው ይላል። በክርስቶስ ኢየሱስ ያመነ ሰው ማንም ኢየሱስ የእግዚአብሔር ልጅ እንደሆነ በልቡ አምኖ ባፉ ቢመሰክር ይድናል ይላል። በልቡ ያመነና የመሰከረ ሰው የዘላለም ሕይወት እንዳለው መጽሐፍ ቅዱስ ይናገራል። ስለዚህ ያንን ያደረገ ሰው አንዳንድ ነገሮች ላይ አረዳዱ የተለየ ቢሆን ጀጅ እንድናደርገው እግዚአብሔር ቃል አይፈቅድልንም። ያንን መረዳቱን ሪስፔክት አድርገንለት ከኛ ጋር እንዲያመልክ ህብረት እንዲያደርግ ወንድሜ እንድንለው ነው እግዚአብሔር ቃል የሚያስረዳን። እና ያ መለያየቱ ትልቅ ኢሹ አይደለም። እውነት ለመናገር ይሁን ትልቅ ኢሹ አይደለም። ኢሹ የሚሆነው ከክርስቶስ ውጪ ሌላ አዳኝ እንዳለ ማመን ነው ትልቁ ኢሹ። ምክንያቱም መጽሐፍ ቅዱስ አጠንክሮ ብዙ ቦታ ላይ አጠንክሮ የሚናገረው ሐዋርያቱን ተናግረው ያለፉት ከጌታችን ከኢየሱስ ክርስቶስ ውጪ የመዳን መንገድ እንዳለ ከዚህ ከተመሰረተው መሰረት ውጪ ማንም እንዳይመሰረት ብሎ የተናገረው ይህንን ነው፣ አስጠነቀቀው ማለት ነው። እና የመዳን እውቀት ላይ ከተስማማን እኔ አምልኮ ላይ አንተና እኔ ላንስማማ እንችላለን። አሁን ለምሳሌ አምልኮ ላይ ነው በሽብሸባ ብቻ ነው መመለክ ያለበት ብለን ልታመን ትችላለህ። ኢትስ ኦኬ፣ መብትህ ነው። በሽብሸባ ብቻ ብታመልክ እግዚአብሔር አያዝንብህም። ዋናው ልብህን ነው የሚያየው።
እኔ ደግሞ እንግዲህ አሁን እኔን ተወኝና ወይም የዚህ ሀገር ሰዎች አሁን ነጮች ወይ ጥቁሮች ደግሞ ሽብሸባ የሚባል ባህል ያውቃሉ እንዴ? አያውቁም። በባህላቸው ሽብሸባ ምን እንደሆነም አያውቁም። የእንግሊዘኛው ባይብል ምንድነው? ዳንስ ነው የሚለው። እነሱ ደግሞ ምንድነው? በዳንስ ነው እግዚአብሔር የሚመለከው፣ ሽብሸባ የሚባል አናውቅም ቢሉህ እነሱ ላይ ልትፈርድባቸው አይገባም። ምክንያቱም ያንን ነው የሚያውቁት እነሱ ከልጅነታቸው። ሽብሸባ የሚለውን የሚረዱት በዳንስ በሚለው ነው። ዳንስ ሲባል ግን ብዙ ጊዜ ዳንስ ብለን ስንናገርኛ ይሄ በዓለማዊ ልምምድ ይሄ ኃጢአት እንትን ያለበት ሰዎችን ወደ ሌላ እንትን የሚቀሰቅስ ምናምን ማለት ግን አይደለም። በነገራችን ላይ ዳንስ ማለት ሆሊ የሆነ ውስጣችን ሞቲቫችን እግዚአብሔርን ለማክበር የሆነ ሞቲቭ ለታይታ ሳይሆን ወይ ደግሞ ሰሞኑን እንደውም በዚች አጋጣሚ ትንሽ የሆነች ቪዲዮ ለጥቂት ሰዎች አንዳንድ ሰዎች ጥያቄ ሆነባቸው ነበረ እና ያው የኔ ሞቲቭ በእግዚአብሔር ፊት ሪጆይስ ማድረግ ነው። መዝሙሩ እንግሊዘኛ ነው። ብዙ ሰዎች ትርጉሙን ስላልገባቸው ደንግጠዋል። ከኔም ያልጠበቁት ነገርም ስለሆነ ማለት ነውና ደግሞ ልብሴንም አልተዘጋጀሁም ነበረ። ድንገት ነው ማለት ቤቴ ሆኜ ከጓደኛዬ ጋራ በመዝሙሩን ከፍቼ ቤቴ በጣም እየዘመርኩኝ እያለ ድንገት እሷ በእናትሽ ቅረጭና በቲክቶክ ልቀቂው በጣም ደስ ያለሽ ምናምን አለች። እንግዲህ አስቤበት ጸልዬ ለአገልግሎት እንደምዘጋጀው ለብሼ ተዘጋጅቼ ምናምን አይደለም። ድንገት ሞቅ ብሎኝ በቃ ደስ ብሎኝ በመዝሙሩ በጣም ኤክሳይትድ ሆኜ ወጣሁና ለቀኩት። ከዛ አንዳንድ ሰዎች ቅር አላቸው። እንዴ ሶፊ እንደዚህ ለምን እንደዚህ ያለባበሷ ወይ እንቅስቃሴዋ ከሷ የማንጠብቀው ነገር ልክ ናቸው። ለነሱ እንደዛ ሆኖ ታያቸው። እኔ ደግሞ ልክ ንጹህ ነው ልቤ። ማንንም ሰው ለማሰናከል ወይም ለታይታ ብዬ ደግሞ አልነበረም የወጣሁት። ግን ደግሞ ለወደፊቱ ደግሞ እንድጠነቀቅበት ተምሬያለሁ። አሁን በዚህ አጋጣሚ እንትን ልበል ብዬ ነው። ሰዎች በቃ ድንገት ሞቅ ብሎ ደስ ብሎን የምናደርገው ነገር ሰዎች ጋር ሲደርስ የሚሰጠው ትርጉም ደግሞ የተለየ እንደሆነ ተረድቼ ያንን ነገር ደግሞ ወደፊት ማስተካከል እንዳለብኝ ተምሬበታለሁ። ግን በእግዚአብሔር ፊት ኃጢአት ነው ወይ የሰራሁት? አይደለም። ጀስት ይሄ ባለመጠንቀቅ ዝም ብዬ በቅንነት በየዋህነት ያደረኩት ነገር እንጂ ኃጢአት ሰርቼ ግን አይደለም። ማምለኬን እግዚአብሔር ይወደዋል፣ ደስ ነው የሚለው። በፈረንጅኛ መለኩኝ፣ በአበሽኛ መለኩኝ፣ በእንግሊዘኛ መለኩ፣ እሱ ለእግዚአብሔር ግድ የለውም። እግዚአብሔር ግድ የሚለው በእውነትና በመንፈስ ልጆች ያመልኩኛል ወይ የሚለውን ነው። ልክ እንደዚህ አይነት ልዩነቶች እንትኖች አይደሉም። ይሄ አንዳችን የምናንቋሸሽበት የምናጥላላበት ውድቅ የምናደርግበት አይደለም። ኦርቶዶክስ የምታመልከው በሽብሸባ ነው። በጣም ደስ የሚል በነገራችን ላይ እኔ በጣም ነው የምወደው የኦርቶዶክሳውያንን አምልኮ ስርዓት። ይሄ በባህላዊ ሙዚቃ በክራር በመሰንቆ በበገና በከበሮ ያለውን እንዴት እኔ ልዩ ስፍራ ነው ያለኝ። ያንን የሚተካልኝም ነገር የለም። እውነት ለመናገር በጣም ትልቅ አክብሮትና ፍቅር ነው ያለኝ ማለት ነው። ለምን? አንደኛ የኛ ራሳችን የባህላችን ነው። እቃዎቹ መሳሪያዎቹ ባህላዊ ናቸው። ከልጅነቴ ስሰማው ያደግኩት ነገር ነው። ስሰማው ራሱ የሆነ ራሴን እዛ ውስጥ አየዋለሁ። በቃ ማንነቴ ነው እና ያንን በጣም ትልቅ ስፍራ ነው የምሰጠው። ትልቅ አክብሮት ነው የምሰጠው። ያንን ለማክበር ግን ያንን ለመውደድ ግን ግዴታ የውጭ ሀገር አምልኮ መጥላት አለብኝ እንዴ? አይ ዶንት ሃቭ ቱ። ባላንስ ማድረግ አለብኝ። የውጭ ሀገር ሰዎችም ማምለክ በራሳቸው በተሰጣቸው ያምልኩ፣ እግዚአብሔር ይቀበላቸዋል፣ እነሱም ይወዳቸዋል። የኦርቶዶክሳውያንን አመላለክ ስታይል ስለማያውቁ ሲኦል ይግቡ እንዴ? እንደዛ አይነት ፍትሃዊ ያልሆነ እግዚአብሔር የለም። ስለዚህ እነሱ በባህላቸው አግባብ ነው ብለው በሚያምኑት እነሱም ያመልካሉ፣ በሚያውቁት እግዚአብሔር ይቀበላቸዋል። እና ኢትዮጵያ ውስጥ ግዴታ አንዱን የአንዱን መረዳት ክሪቲሳይዝ ካላደረገ ውድቅ ካላደረገ የራሱን ትክክል ያደረገ አይመስለውም። እና ይሄንን ነገር መተው አለብን። ሚዛናዊ ሰዎች መሆን አለብን። ሪስፔክት ማድረግ፣ የሌሎችን እምነት፣ የሌሎችን መረዳት፣ የሌሎችን አስተሳሰብ ሪስፔክት ማድረግ አለብን። እና አሁን የወንጌላውያን ቤተ እምነት የሌላውን መረዳት ሪስፔክት ማድረግ ነው ማለት በቃ አንዱ ሰው ይሄ ቃል የገባኝ እንዲህ ነው ብሎ እዛ ጋር ነው። ይሄማ የህፃናት ጥምቀት እግዚአብሔር ይፈቅዳል። ምክንያቱም በቃ ተጸልዮበት ነው። በውሃው ላይ እግዚአብሔር መንፈስ አለበት፣ ተጸልዮዋል። ስለዚህ ህፃናት ቢጠመቁ ያንን ጥምቀት ነው ብለን እንቀበላለን ብለው የሚያምኑ አሉ መካነ ኢየሱሶች። አይ ሪስፔክት። ሙሉ ወንጌል ጋር ምናምን ብትሄድ ደግሞ ነው ሰው አምኖ ነው መጠመቅ ያለበት። ካመነ በኋላ ነው መጠመቅ ያለበት። ካላመነ ጥምቀቱ አይሰራም ብለው ያምናሉ። አይ ሪስፔክት ዳት ቱ። አይ ሪስፔክት ዳት። ጌታ እውነቴን ነው የምነግርህ፣ ሪስፔክት አደርጋለሁ። ኮንፊውዝድ አልሆንም፣ በፍጹም ኮንፊውዝ አያደርገኝም። ምክንያቱም እነዚህ ሰዎች ሁሉ የሆነ ነገር ልበል
ያ በደህንነት ትምህርት ላይ አንድ ካልሆንሽ መዳን አለ? የደህንነት ትምህርት እኮ የክርስቶስ ኢየሱስ በክርስቶስ ኢየሱስ ማመን ነው እንደሆነ እኮ አስረግጦ just a simple question በደህንነት ትምህርት ላይ አንድነት ከሌለሽ መዳን አለ? የደህንነት ትምህርት ምንድነው አንተ? የደህንነት ትምህርት ማለት ስለ ክርስቶስ የምትቀበየው ነገር አለ። አሁን ለምሳሌ እኔ በማውቃቸው በሁለቱም አለ። አሁን ለምሳሌ በፔንቴኮስቶ ቀደም እንዳልሽው ማለት ነው መካነ ኢየሱስ የሕፃናትን ጥምቀት እና ቅዱስ ቁርባኑን በጣም አክብራ ትቀበላለች። በዚህኛው ደግሞ አይቀበሉትም። የሰው ልጅ ተምሮ አውቆ ከዛ ወንጌል ተሰብኮ ነው የሚድነው የሚጠመቀው ብለው ነው የሚያምኑት። ስለዚህ በደህንነት ትምህርት ላይ ኮምፕሊትሊ የሚያለያይ ነው። በልዩነት ላይ አንድነት አለ ተብሎ እኔ ስለማላቅ አሁን ለምሳሌ ብሔር ብሔረሰብ ሆነን ተለያይተን ኢትዮጵያውያን ልንባል እንችላለን። 86 ብሔር ብሔረሰብ ግን እምነት ላይ ልዩነት እያለ አንድነት አለን ብሎ ግግም ማለት ይሄ መዋሸት ነው የሚመስለኝ ፐርሰናሊ። ምን እንዳልኩሽ የደህንነት ትምህርቱ ላይ ይሄኛው ይህንን መስበክ አይችልም። አሁን ለምሳሌ ልጠይቅሽ አንድ የመካነ ኢየሱስ መጥቶ ሙሉ ወንጌል ላይ ሕፃናት መጠመቅ አለባቸው ቅዱስ ቁርባኑ የምትድኑበት ነው ብሎ ቢያስተምር ትክክል አይደለም ውጣልን ነው የሚባለው። ስለዚህ ምን አይነት አንድነት ነው የምናወራው? ምን መሰለህ ወደ ውጣልኝ ወደ ምናምን የሚያስደርስ ነገር የለም። መጀመሪያው ነው ያደርሳል። ያንን ቢያስተምር ትምህርታቸው ስላልሆነ ስለማይቀበሉት ምን ያደርጉታል? ይሄን ነገር አንቀበለውም እንደዚህ አይነት ነገር አታስተምር ነው የሚባለው እንጂ ትምህርትን ቀጥል አይባልም አይደል? ግን ወንጌላውያኑ ምን መሰለህ አሁን ለምሳሌ መካነ ኢየሱስ ያለ አገልጋይ ሙሉ ወንጌል ቢጋበዝና ቢያገለግል ማለት ነው ዘማሪ ብቻ ነው የሚጋበዙት በነገራችን ላይ። አሁን እኔ ለምሳሌ እኔ መካነ ኢየሱስ አገልግያለሁ መዝሙር ከሌላም አሁን ከተለያየ ዘማሪ ነሽ? ይጋብዛሉ። ግን ምን መሰለህ ዘማሪ ስለሆንሽ ይጋብዙሻል። they don't got a problem። በዘማሪዎች ላይ ቅሬታ የላቸው። ሄደሽ የትም ቦታ መዘመር ትችላለሽ። ምክንያቱም ዝማሬው ስለ ጥምቀት የለውም። ዝማሬው ስለ ብዙ ነገሮች የለውም። እኔ አይደለ ያገለገልኩት እዛ ብዙ አመት እኮ አብሬያቸው አገልግያለሁ። ቆይ ልንገርህ ኮንፈረንሶች ክሩሴዶች ላይ ትልልቅ ኮንፈረንሶች ላይ ሁሉ አገልግያለሁ። ከመካነ ኢየሱስ ከወንጌል ከሙሉ ወንጌል ከመሰረተ ክርስቶስ የተውጣጡ አገልጋዮች ጋር አንድ ላይ አገልግያለሁ። እነሱ ልዩነታቸውን አንስተው እዛ ጋር አይፋጩም፣ አይከራከሩም፣ አይነጋገሩም። እነሱ ፎከሳቸው ወንጌል ላይ ነው። በቃ ጌታ ኢየሱስን የሰው ልጆች አግኝተው የዘላለም ሕይወትን ማግኘት መዳን አለባቸው ነው በቃ ጩኸታቸው። መጽሐፍ ቅዱስ ይላል እኮ እኔ ኬፋ ነኝ፣ እኔ የጳውሎስ ነኝ፣ እኔ ኢየሱስ ነኝ አትብሉ ይላል እኮ። አሁን የተለያየ እኮ ነው። አሁን መጥተው ሙሉ ወንጌል ለብቻው የተለየ ወንጌል አለው። መካነ ኢየሱስ እኔ አሁን ነብይ አርጋ ጋብዛኛለች። ከመጀመሪያ እንደውም ነቢት ብርቱካን ብላ ፖስተር ላይ ወጥቼ የተጋበዝኩት መካነ ኢየሱስ ቸርች ላይ ነው እውነት ለመናገር። ኦኬ ስብከቱን እንዴት ነው የሚቀበሉት? አሁን ስብከቱን በሙሉ አሁን ስለ ጥምቀት ብትሰብኪ እዛ ላይ ተቀባይነት አለው ወይ? ምክንያቱም የሚነግሮች ላይን አላ ገብቶቻል። በዚህ ላይ አትሰብኪም፣ በዚህ በኩል ላይ መናገር ትቻለች ተብሎ ምን ተደርጎ ነው ሊሚት ተደርጎልሽ ነው መስበክ የምትችል? ከዛ ውጪ ማድረግ አትችልም። ስለዚህ የሚገድብሽ ከሆነ አንድነት የለውም እያልኩ አይደለም። ይኸውልህ እንዴት መሰለህ ነገሩ አሁን ከዚህ ውጪ እንዳታነሳ ምናምን ብሎ እንደዚህ መመሪያ የሚሰጣጥም የለም። እንደሱ አልተሰጠም። እንደሱ አይነት ነገር የለም ሲጀመርም ማለት ነው። አገልጋዮቹም ሲሄዱ ሊከራከሩ አይደለም የሚሄዱት፣ ወንጌል ሊሰብኩ ነው የሚሄዱት። ገባ? የሆነ ነገር ላይ አንስተው ለመከራከር ሳይሆን ወንጌል ሰብከው ሰዎችን ለማዳን ነው። በዛ ሞቲቭ ነው የሚያገለግሉት የሚሄዱት። እኔ ብዙ አመት ከነሱ ጋር ስላገለግልኩ ነው የምነግርህ እንጂ I'm not trying to defend any denomination or anything to be honest። እኔ እንደዛ አይነት ጥሪም የለኝም። ማንንም ዲፌንድ ለማድረግ ሳይሆን የምነግርህ ሪያሊቲውን ነው ማቀውን ነው እውነት ነው የምነግርህ። ፎከስ ሁሉ ሪያሊቲውማ አንድ አይደሉም። ሪያሊቲውማ አንድ ናቸው። እውነቱን ነው የምነግርሽ። ሪያሊቲው አንድ አይደለም እያልኩሽ እኮ ትራስት ሚ አንድ ናቸው። ጌታ ነው እንደዚህ ነው የምነግርህ። ነው በጭራሽ በትምህርታቸው እየተነጋገርን እዚሁ መካነ ኢየሱስ እና ሙሉ ወንጌል የሚያስተምረው ልዩ ነው እየተባባልን አይደለም። አሁን ይኸውልህ አንዳንድ ነገሮች ላይ ጥምቀት ዶክትሪናቸው ላይ ሊሆን ይችላል። እሱን ነው እና ቅዱስ ቁርባኑ ላይ ልዩነት አላቸው። ኖት ኦንሊ ዳት
በቅዱሳን ላይ ልዩነት አላቸው። ቅዱሳን በሰማይ ቤት ይጸልያሉ ይላሉ መካነ ኢየሱሶች። ማስገባት ትችላለሁ ከመካነ ኢየሱስ ቅዱሳን ያለፉ አይሉም። ስለዚህ ማወቁ ያስፈልጋል ማለት ነው። የመካነ ኢየሱስ ሰዎች ግቡ ፕሊዝ ስለሚሉ ይግቡ፣ ደስ ይለኛል። አዎ። እና ራሱ ዶክተር ሻውል ነው እኔ ፔጅ ላይ የተናገረው። ሰላም ብያለሁ። በዚህ አጋጣሚ ዶክተር ነሚራ ሰላም ብያለሁ። አጀንዳችን ወደ ሌላ እንዳይለጠጥ ብዬ ነው የመጣ ነው። አጀንዳ ኮምፕሊትሊ ከዚህ የተለየ ነው እና ከሆነም ችግር የለብኝም። ሌላ የሚያክስ ማውራት እንችላለን። ሰላም ላንተ ይሁን። ይሁን እንዴት ነህ? አሜን፣ እግዚአብሔር ይመስገን። ሰላም ሰላም ነህ? እንዴት ነህ? አለን፣ እግዚአብሔር ይመስገን። አንድ ሁለት ጊዜ ሜሴጅ ልኬልህ ያው መልሰህልኛል። ያው ላይክም ምናምን አድርገህ ያው ከረሳኝ ይሆናል። ግን ብዙ ዮኒ ማኛዎች አሉ በነገራችን ላይ በዚህ ፔጅ ከሆነ ኦኬ እንጂ ብዙ ዮኒ ማኛዎች ሌሎች ስላሉ ምናልባት እኔም ላልሆን ይችላል። ኦኬ አላውቅም። አክቹአሊ ምንድነው አይ ስላንተ ያኔ አንተ ሲጸለይልና ጌታን ተቀበልክ ስትል እግዚአብሔር ስላንተ ከ8 ወር በፊት እንደዚህ አሳይቶኝ ነበረ፣ እኔ ላንተ መልእክት ነበረኝ እና ምናምን ብዬ ያኔ ከ8 ወር በፊት የላኩልህን ሜሴጅ ስክሪንሾት አድርጌ ልኬልህ ነበረ። እንግዲህ እኔ አይደለሁም በቃ ለሌላ ሰው ነው የላከው። ዮኒ ማኛ ሜዲካል ዶክተር ነው በነገራችን ላይ። ኦኬ ቁጥር 2 ዮኒ ማኛ ነው የላከው። በጣም ይቅርታ። የሚገርም ነው። ብዙ አለ በስሜና በስሜ እመጣለሁ የሚለው ያወዛግበኛል አንዳንዴ። እና ምንድነው በጣም አሳጥራለሁ። ሶፊም እንደው በዚህ አጋጣሚ አንቺ ወላሂ በማግኘት ደስ ብሎኛል። እግዚአብሔር ይባርክሽ። ሰምና አንድ ጊዜ በቃ እኔ እግዚአብሔር ለወደፊት እንደ ትልቅ ኮንፈረንስ እና ክሩሴድ ላይ እድል ብሰጠኝ የሆነ አንድ ያንቺ መዝሙር ነበርና እዛ ይሄን መዝሙር ያ ኮንፈረንስ ወይ ክሩሴድ ላይ እንድትዘምርልኝ ፈልጋለሁ ብዬ የዛሬ 20 ምናምን አመት ሳስብ ነበርና ዛሬ ደግሞ ፊት ለፊት ስላገኘሁሽ ደስ ብሎኛል። ዮኒና ምንድነው እግዚአብሔር ስላንተ ካሳይ ሊጀምር በድፍረት መናገር የምትችለው እንደዚህ ሆነ። ያን አንተ ከ8 ወር በፊት ያን ሳይመሰከርልኝ 8 ወር በፊት እግዚአብሔር ምን አሳየኝ? በህልሜ ነው ያሳየኝ። ልንገር በደንብ ስማኝ። እኔ እናንተ ተገናኘንና ስለ ጌታ ነገርኩ፣ ስለ እግዚአብሔር ነገርኩና አንዳንድ ምስጥራትን ለአንተም እንደዚህ እዚህ መናገር የማትችለው በህይወቴ ውስጥ አንዳንድ ምስጥራትን ነገርክኝና ከዛ ምንድነው ይሄ ነገር አንተ በህይወት የማትፈልጋቸው ከህይወት እንዲወገዱ የምትፈልጋቸው ነገሮች ነበሩ። እኔ እዚህ ላይ ልናገርም እና ያን ነገር እግዚአብሔር አንተም ነገርከኝ። ከተገለጠልኝ በኋላ ጸለኩልኝ። አረ ችግር የለውም ነገርን ዶክተርዬ ከይቅርታ ጋር ችግር የለውም። ኖ አልናገርም። ኖ አረ እኔ ደስ ህልም ነው ምንም ችግር የለም። አይ ሴቭ አድርገህ እናወራለን ሌላ ጊዜ እና ከዛ ምንድነው ሲጸልይልህ አንተ የማትፈልገው ነገር አስታውቆ በደም መልክ ካንተ ውስጥ ሲወጣ አየሁ። ያስታወቀ በደም መልክ ካንተ ውስጥ ሲወጣ አየሁና በጣም ደስ አለኝ። ከዛ በኋላ ይሄ ተፈጽሞ ከ8 ወር በኋላ ይሄ ነገር እንደዚህ ስለ ጌታ መናገር ስትጀምር በጣም ደስ አለኝና ስክሪንሾት አድርጌ አሁንም አለ ላኩልህ። አልደረሰም። ምን ለማለት ፈልጌ ነው? አንድ ቃል አነባለሁ በጣም እያሳቀቅ ዮሐንስ ወንጌል ምዕራፍ 1 ላይ ያለውን ቃል ያው በበም ሊሆን ይችላል። በሰው ህይወት ትልቁ መሰረታዊ ነገር እና እኛ ኮንሲደር ማድረግ ያለበት ስለ ሃይማኖቱ ስለ ሌላው ነገር ሳይሆን ኢየሱስ ክርስቶስ በዋናነት ለሰው ልጆች ከሰጠው ሁኔታ ተነስቼ ዮሐንስ ወንጌል 1:12 ላይ እንዲህ ይላል፣ ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። እነሱም ከእግዚአብሔር ተወለዱ እንጂ ከደም ወይም ከስጋ ፈቃድ ወይም ከወንድ ፈቃድ አልተወለዱም ይላል። ምንድነው?
ክርስትና ወይ ደግሞ ኢየሱስን ማመን የሚባለው ሲምፕል ነው። ሲምፕሉ ምንድን ነው? ለተቀበሉ በስሙ ለሚያምኑ የእግዚአብሔር ልጆች ሆኑ ዘንድ ስልጣን ሰጣቸው። አለቀ። ሌላ ምናምን ፎርሙላ ምን የሚያስፈልገው ነገር የለው። በስሙ ታምናለህ፣ ትቀበላለህ፣ የእግዚአብሔር ልጅነትን ስልጣን ትቀበላለህ። አለቀ። ይሄ ደግሞ የእግዚአብሔር ልጅነት ስልጣን ልጅ ሆንክ ማለት ድነሃል። በቃ አንተ ልጅ ነህ። አለቀ። ይሄ ነው እንጂ ሌላው የሰው ሃይማኖት እስላም ስለመሆኑ ስለምናምን ስለ ካቶሊክ ስለ ኦርቶዶክስ ስለምናምን ይሄ አሳስበን። ዋናው መሰረታዊ ነገር ይሄ ነው እና ሌላው አንድ በጣም እንደው ጊዜ አግኝቼ ልመስክር ብዬ ሳስብ የነበረ ነገር እግዚአብሔር የዛሬ 21 ዓመት ስለ ኦርቶዶክስ ቤተክርስቲያን ያሳየኝም ይሆን በደንብ ስማኝና ሌሎችም እንደው ይስሙና እግዚአብሔር እንዴት ነው የሚያየው የምለው እግዚአብሔር ያሳየኝ። እግዚአብሔር እንዲህ አሳየኝና ወደ ሰማይ ከፍ አድርጎ ወሰደኝና ምድርን የተወሰኑ ሀገራትን ላሳይ ብሎ አዞረኝ። ካዞረኝ በኋላ እነዚህ የምታያቸው ምድር ብዙ ሺህ ጋሻዎች የኔ ናቸው፣ እነዚህ ምድሮች እንድታርስልኝ እፈልጋለሁ አለኝ። እሺ ስለዚህ ምን እንዳደርግ ትፈልጋለህ አለኝ። ከዛ ወሰደኝና አንድ የኦርቶዶክስ ቸርች ውስጥ ቀደን ገባን። አብረን በእጄን ይዞን ቀጥታ በራእይ ነው ቀደን ገባን። ቀደን ከገባን በኋላ አሳየኝ። በዛ በኦርቶዶክስ ቸርች ውስጥ ብዙ እንደ መላእክት የሚመስሉ ይሄ መጥረቢያ የሚመስል ይሄ ድንጋይ ቅርጽ የሚወጣበት አለ አይደለም? በደንብ ስሙ። ይሁን ይሰማል? እየተሰማ ነው ይሁን? አዎ ሚውት አድርጌ እየሰማሁ ነው። ወደ ኦርቶዶክስ ላይ እንደ መጥረቢያ የሚመስል እንድትገባ። አዎ ኦኬ። አዎ ከብቻዬን ሳይሆን እጄን ይዞ አብረን ገባ። ስንገባ ይሄ የድንጋይ መጥረቢያ ብረት የሚጠቀሙበት አለ አይደለም? እሱን እዛ ውስጥ እንደ መላእክት የሚመስሉ ገብተው እየጠረቡ ያረጀውን ከስር ከእግር ከመሬት አካባቢ ያለውን ያረጀውን እየቆረጡ በአዲስ መልክ ወደ አዲስ ነገር ሊያስገቡ ሲሰሩ አየው። ከዛ በኋላ እዛ ውስጥ ጥሎኝ ሄደ። ከዛ በኋላ ብዙ ነገር አይቻለሁ። ምን ለማለት ፈልጌ ነው? እኔ የእግዚአብሔር ዓላማ ምንድን ነው? እኔ አሁን ስለ ኦርቶዶክስ ሳስብ ኦርቶዶክስ ባለችበት ሁኔታ እግዚአብሔር ስለ ሪቫይቫል ስለመለወጥ የእግዚአብሔር ክብር ስለመገለጥ እንጂ እግዚአብሔር በዓላማው ኦርቶዶክስን የማፍረስ ወይ ደግሞ የኦርቶዶክስን ሃይማኖት የማፍረስ ዓላማ የለም። እኔ እግዚአብሔር ካስረዳኝ ነገር ውስጥ ማለት ነው። እግዚአብሔር በዛ ውስጥ ግን አንዳንድ ሪቫይቫሎችን አንዳንድ ሰዎች የሚነሱ አንዳንድ ለውጥ የሚተጉ አንዳንድ ለሃይማኖቷ መጠንከር ሃይማኖቷን ወደ እግዚአብሔር ለማድረስ ብዙ እዚህ ጋር መሻለ ነገር ለማሳደግ ሰዎች ይነሳሉ እንጂ ቆይ አንዴ ዶክተር ብዙ ስለ ኦርቶዶክስ ከማለት ይልቅ እዚህ ውስጥ ብዙ ሪቫይቫሎች መስተካከል የለባቸው። ብዙ አጭበርባሪዎች፣ ሌባዎች እንዲሁም ደግሞ ሴት የሚያማልኩ አጠቃላይ ያወራው የሚሸጡ እያሉ እንዴት ኦርቶዶክስ ቤተክርስቲያን ወሰደ? አይደለም እኔ ግራ የተጋባሁት ስንት እዚህ ጋር ሪቫይቫል መሰለኝ ኦርቶዶክስ ጋር እንዴት ሊወስድ ቻለ ብዬ ነው አይደል እንዴ? ብዙ የተበላሸ ስራ ያለ ብዙ የተበላሸ ስራዎች እዚህ ጋር ወንጌላውያን ቤት ብዙ የተበላሻሽ እዛ ውስጥ እንዴት ሳያሳየው ኦርቶዶክስ ቤት እንዴት ነው? እሺ እኔ ለማለት የፈለኩት እኔ ጠይቃለሁ። ይቅርታ መድፈር ሳይሆን የምጠይቅ ሰው ስለሆንኩ ነው። ጠይቃለሁ። እሺ ይሄንን ልመልስ ይለኛል። እኔ ልመልስ ይሄንን ዶክተር ይቅርታ የእሱ ህልም ነዋ። አንቺ እንዴት ትመልሻለሽ? የእሱ ትመልሻለሽ። ቆይ ግን እኔ ምን ለማለት ፈልጌ መሰለህ ዮኒ እኔ ለማለት እንደውም የፈለኩት አንዳንድ ሰዎች አሁን እንደ ኦርቶዶክስ ማለት በኛ ሃይማኖት ያሉ ፕሮቴስታንቶች ሌላ አንዳንድ ሰዎችን እንደ ኦርቶዶክስ ሰዎች ኦርቶዶክስ እንደ ፈርሳ እንደ ፕሮቴስታንት መሆንም ብቻ እንዳለበት የሚያምኑ ሰዎች ስላሉ ገብቷል። እንደዚህ አይነት አስተሳሰብ ያላቸው ሰዎች ስላሉ ምኞት አይከለከልም። እንግዲህ በፕሮቴስታንት ብቻ አይደል ከይቅርታ ጋር ምኞት አይከለከልም።
ይችላሉ። ጥሩ በ19ኛው ክፍለ ዘመን መጥቶ ኦርቶዶክስን ማጥፋት ትንሽ የሚከብድ አይመስልም? ባይሆን ሙስሊሙን ብትለኝ ልቀበል ይችላል። ኦርቶዶክስ ቤት ክርስቶስ ኖ ለመመስከር እኮ ነው የምልህ። ሰው ሁሉ ወደዚህ መጥቶ ብቻ መዳን ወደ ጴንጤ በመምጣት ብቻ ነው መዳን ያለ ይም ብሎ የሚያስቡ አሉ። ገብቷል? ያን ለማለት ፈልጌ ነው። ምክንያቱም እግዚአብሔር እዛ ውስጥም ይሰራል። እግዚአብሔርም በኦርቶዶክስ ውስጥ አለ። ዮኒ ለመከራከር አይደለም አላማዬ። a little bit confusing to me, but it's okay. ሶፊ መናገር ትችላለሽ። እሺ ዮኒ በጠየቀው ጥያቄ ላይ ነው እዚህ ችግር እያለ ወደዛ ለምን ይታያል የሚለው። በነገራችን ላይ የኦርቶዶክስ ቸርች በክርስቶስ ስም የተጠራች ናት። የክርስቶስ አማኝ ክርስቲያን ህዝቦችን የያዘች ቤተክርስቲያን ናት። ቤተክርስቲያን ተብላ ነው የምትጠራው አይደለ? ልክ እንደዛ ካቶሊክም ጭምር እንደዛው ቤተክርስቲያን ተብሎ ነው የሚጠሩት። ለምን? የክርስቶስ አማኞች ስለሆኑ ማለት ነውና ፕሮቴስታንትም እንደዛው። ስለዚህ ሁሉም ላይ ያለው ችግር እኩል ነው ኬር መደረግ መሰጠት ያለበት። ይሄ አንዱ ለአንዱ ቆይ እስቲ ሲጀመር ፕሮቴስታንት ላይ ያለው ችግር ተስተካክሎ እስኪያልቅ ድረስ የኦርቶዶክስ አይነካ፣ ያኛው ተስተካክሎ እስኪያልቅ ይሄኛው አይነካ የሚባል ነገር የለም። ሁሉም በወንጌል በእግዚአብሔር ቃል እየተመዘነ መስተካከል ያለበት ሁሉ ነገር መስተካከል አለበት ብዬ አምናለሁ። ምክንያቱም ከእግዚአብሔር ቃል በላይ የሚበልጥ ነገር መኖር የለበትም። እኔ አሁን የኦርቶዶክስን ቤተክርስቲያን እንዴት እንደምወድና እንደማከብር ታውቃለህ መቼም። ሁሉም ሰው ያውቃል ሚዲያ ላይ ያለኝን ፍቅር ማለት ነው። እና ይሄንን ስናገር ከፍቅር ነው ከሌላ ነገር አይደለም። አንድ ጊዜ እንደውም እኔ ተናግሬያለሁ ሚዲያ ላይ አንዳንድ ነገሮች ኦርቶዶክስ ቤተ እምነት ውስጥ ያሉ ነገሮች ቢስተካከሉ፣ እንደ እግዚአብሔር ቃል ያልሆኑ ልምምዶች ቢስተካከሉ እመለሳለሁ ሁሉ ብዬ ተናግሬያለሁ። ያንን ስናገር ለማስመሰል ወይም ኦርቶዶክሳውያን ለማስደሰትም ምንም አይደለም። የምሬን ነው ያልኩት፣ የእውነቴን ነው ያልኩት። እኔ ማንንም ፕሮቴስታንት በዚህ ነገር ቢያዝን ጉዳይ አይደለም። የሚስተካከል ያለባቸው ነገሮች እንደ እግዚአብሔር ቃል ያልሆኑ የወጡ ነገሮች እግዚአብሔርን እንደሚያሳዝኑ መጽሐፍ ቅዱስ አስረግጦ በአራት ነጥብ ያስቀመጠው ነገሮችን ላይ ብትሰራና ቢስተካከሉ እነዚህ ነገሮች ማንንም ይቅርታ አልጠይቅም። ለኦርቶዶክስ መመለስ እውነቴን ነው የምናገር። ለምን እየተነሳ ቢፈጠፈጥ ማንም ሰው መመለስ አይቀርም። ለምን እንዴ እናቴ አባቴ የቤተሰቦቼ የዘሬ ሲጀመር እኔ ኦርቶዶክስን ነው የማውቀው። ሲወለድም ጀምሬ በኦርቶዶክስ ቤተ እምነት ውስጥ ነው የተወለድኩት፣ ያደግኩትም እዛው ነው። እዛ ተመለሰች ብሎ ሰው ሊደነግጥም ግራ ሊገባውም አይገባም። ጥያቄ የሚሆነው እነዛ ነገሮች እያሉ መስተካከል ያለባቸው ነገሮች እያሉ ሳይስተካከሉ ቢሄድ አሁን እኔ ሁሌ ቆይ መስተካከል ማለት ኦርቶዶክሶች እኮ ኤክስፕሌን ማድረግ ይችላሉ አይደል? እንደ ይሄን ነገር አሁን አንቺ ላስተካክላቸው ወይም የሚስተካከሉ የምትዩ ምናልባት ኦርቶዶክስ ለዘመናት ያኖረቻቸው ትክክል ብላ የምትሄድባቸው መንገዶች አሉ። ገብቶሻል? መነጋገር ያለብን ላስተካከል ተብሎ እኮ 47,000 ዲኖሚኔሽን ተደርሷል በፕሮቴስታንት። ላስተካከል እየተባለ ቢካም ላይ 47,000 ኦርቶዶክስ ሳታስተካክለው ለ3,000 ዘመናት ቆይታለች። እኔ አሁን ለምሳሌ ይኸውልህ ተግባባን። አሁን የኦርቶዶክሱን አቁመናው እዚህ ጋር ባለው ነገር ላይ ብንነጋገር ነው መልካሙ እንጂ ኦርቶዶክስን እዚህ ጋር መናገሩ ጥቅም የለውም። እኔም ለምን ሪያክት አደርጋለሁ? ምክንያቱም እዛ ቤት ያየሁትን ነገር ስላለ አምገነ ሪያክት። ስለዚህ አንድ አይሆን ሀሳባችን። በተለይ የመጣንበት ነገር በምንድን ነው መሰለሽ? በጣም በሚዘገንን ሁኔታ የነቢት ብርቱካንን በቸርች ለማውደም ጭራሽ ቤተክርስቲያኑላ አትሂዱ፣ እሷ ወንጌል አማኝ አይደለችም እስከማል እስከ መሰረዝ እስከ ማስወጣት የደረሱ ሰዎች ደርሰዋል። ለሱ ነገር ፊክስ ለማድረግ የመጣንበት ጉዳይ እንጂ ስለ ኦርቶዶክስ ጉዳይ ልንነጋገርበት የመጣ ነው አይደለም። እሱ ከሆነ ደግሞ በሌላ አጀንዳ መተን ስለዛ ዲስከስ ማድረግ እንችላለን። ዳብን ሳይድ የኦርቶዶክስ ወንድምናቶቼ በሌሉበት አምና ገነ ሌደን ባሪ ቱ ቶክ ባር ኦርቶዶክስ ባሉበት ደስ ይለኛል።
ከሌሉ ግን የለም። ሶሪ they can challenge you ገብተህ ሶሪ ቻሌንጅ ሶሪ ማድረግ የሆነ ይችላል። አዎ አይ እኔ አሁን ይሄ ያልኩህ ነገር በነገራችን ላይ ከነሱም ጋር በነበረን ሚቲንግ ላይ እንደዚህ ቲክቶክ ላይ ስናወራ ያልኳቸው ነገር ያውቃሉ። ብዙ ጊዜ ደጋግሜ ብያቸዋለሁ። ያ ቢያውቁ የማይቀበሉ አሉ። ገባሽ? ፐርፌክት ናት ብለው የሚያምኑ ኦርቶዶክስ በሚሊየንስ ስላሉ ብትስተካከል ካል ስህተት አለባት እያልሽ ነው። ያ ደግሞ እንደ ስድብ ነው የሚያዩት። ኖ ኖ ገባሽ? ኖ እንደዛ አይደለም። እንደ ይኸውልህ ስድብ ነው አሁን የሚያዩት። ዮኒ ይቅርታ አሃ ዮኒ ይቅርታ አሃ ምንድን ነው እኔ አሁን እዚህ ጋር ስለ ሃይማኖት እንድናነሳ አልፈልግም። ስለዛ እንድናወራ ፈልጌ ሳይሆን ትክክል። እኔ አጋጣሚ አይ ስትመጣ ማን ወደ ለኦርቶዶክስ ኦርቶዶክስ I ያለኝ don't understand why አጀንዳችን አይደለም ጨርሷል። ኖ አይደለም እንደ እንደዛ ቸርች አይደለም። ውስጥ ኢትዮጵያ ያለኝ ፖዚቲቭ ኦርቶዶክስ ነገር ኖ ፖዚቲቭ ነገር ልነግርህ ነው። ለኦርቶዶክስ ያለኝ ፖዚቲቭ ነገር አስረድቼ ለማውራት ነው እንጂ ለእንትን አይደለም፣ ሌላ ክርክር ያ አይደለም። ምንድነው? አሁን ግን ኦርቶዶክስ ለኦርቶዶክስ ያለኝ ያልተስተካከለ ፖዚቲቭ አለ ለምትሉ ዲቤት መጥራት ትችላላችሁ። ዲቤት ይጠሯቸዋል። ኖ ፕሮብለም አይደለም። መነጋገር እኔ ስለ ዲቤት አልፈልግም። I don't need አሁን any የምለው ግን ቆይ አንዴ I don't የመጣንበት need ርዕስ ምንድን ነው? ቆይ አንዴ ከርዕስ መራቅ የለም። አዎ ርዕሱንም መለጠጥ የለ። አንዴ ልክ ዶክተር ነህ። ፕሊዝ ስማ፣ ርዕሱን መለጠጥ የለም። አሁን እኔ በጣም ወዳቸው ማከብራቸው ሰዎች ናቸው እዚህ ጋር ያሉት። ነቢት ብርቱካንንም ዘማሪ ሶፊያንም በጣም ወዳቸው ማከብራቸው እህቶቼ ናቸው። ስለዚህ እነሱን በየጊዜው እየመጡ የሚቀጠቅጧቸው አሮን ነው ምን እንደሚፈልጉም ከነሱ ባላቅም በፕሮቴስታንት ሆነው በዘማሪት ሶፊያ የተባረኩ ደስ ያላቸው ሰዎች አሉ። በጣም ደስ ብሎቸው መዝሙሮቿን የሚያዳምጡ ብዙ ሰዎች አሉ። የእሷ ቫሊዩ ከነ ኤርሚያስ ቫሊዩ ይበልጣል እስከማየው ድረስ። ምክንያቱም አበርክታለች የሆነ ነገር ለዛች ለምታምንበት ቤተክርስቲያኗ ያበረከተችው ነገር አለ ዘማሪ ሶፊያ። ሌሎቹ ሳያበረክቱ ቁጭ ብለው መተቸት ብቻ የሚያደርጉ ሰዎች አሉ። እንዲሁም በነቢት ብርቱካን እጅ ብዙ ሰዎች እንዳሉት ራሳቸው ምስክርና የሰጡት ማንም ሳይዛቸው ማንም ሳይጎትታቸው። እኔ ነቢት ብርቱካን ጋር ሄጄ እሷ ጸልያለኝ እንደዚህ ነገር ሆኛለሁ፣ ከዚህ ነገር ተፈውቻለሁ፣ እንደዚህ ሆኛለሁ ያሉ ሰዎች አሉ። ያንን ክርስትና እንዲወጡላቸው የሚደረግ ፕሮፓጋንዳ ሶሻል ሚዲያ ላይ እየተሰራ ነው። ያንን እኔ እቃወመዋለሁ። ስለዚህ በዛ ነገር ላይ ምን መደረግ አለበት ብለን ብንነጋገር ይሻላል እንጂ ሮጠን ከኦርቶዶክስ ጋር ኮምፔር ማድረጉ there is no point እያልኩ ነው። ምንም አያገናኘው ከኦርቶዶክስ ጋር የሚያገናኘው ነገር የለም። የኦርቶዶክስ ወንድምና እህቶች በፍጹም የነቢይትን ብርቱካን ስም እየጠሩ ሲያብጠለጥሉ አታገኝም። እንዲሁም ዘማሪት ሶፊያ ሽባባው በብዛት እንዲያው ባለፈው በለቀቀችው ላይ ፖዚቲቭ ሆነው እንኳን የመለሱት የኦርቶዶክስ ልጆች ናቸው። እውነት ለመናገር ሲያብጠለጥሏት የነበሩት እና ቢች ዳር ላይ ሆነው በቡታታ መዝሙር የሚለቁ ሴቶችን ለምን አይናገሩ? እሷ እንዲያውም ቤቷ ውስጥ ሆና ነው ያመሰገነችው። እውነት ለመነጋገር ሽንት ቤት ሆነው እንደዚህ እያሉ የሆነ ነገር የሚያደርጉ ብዙ እያሉ እነሱ መቃወም እየተቻለ እሷ ላይ ሲሆን ግን የሚያበረቱት ድንጋይ ከባድ ስለሆነ ያንን ነገር ፊክስ ለማድረግ ነው የመጣ ነው እዚህ ቦታ ላይ ቱ ቢ ኦነስት። ግን አሁንም እላለሁ ኦርቶዶክስን አቁመን ስለ ኦርቶዶክስ ስለዚሁ ስላለው ችግር እዚህ ውስጥ ቆርጥመው ሊበሏቸው ያሉትን ሰዎች ቢያስተካክሉ በሚል የመጣ ነው። ስለዚህ ኦርቶዶክስ መናገሩ አስፈላጊ ነው። እሱ ላይ ፎከስ እናድርግ። ቴንክ ዩ ዮኒ። አይ ልክ ነው። ርዕሱ ስለ ኦርቶዶክስም ስለ ፕሮቴስታንትም አይደለም ርዕሱ። ይቅርታ ዶክተር የምትናገረው ካለ ላስጨርስ። እናገራለሁ። ምንድን ነው አይ ቅድም እኔ እንኳ አክቹዋሊ ቅድም ስታወሩ ስለ ኦርቶዶክስ ነው ስታወሩ የነበረው እኔ ኢንቫይት ስደረግ ማለት ነው። እኔ ግን ያው ለኦርቶዶክስ ያለኝን ፖዚቲቭ በሚል እንጂ ስለሱ ለማውራት አይደለም የገባሁት። እና ምንድነው ምን መሰለ ዮኒ፣ በዚህ ምድር ላይ አንድ ትልቁ ማወቅ ያለብን ነገር ምንድን ነው፣ እንደ አገልጋይም እግዚአብሔርን እንደምናመልክም ሰዎች እኛ የምንዳኘው በእግዚአብሔር ቃል ነው፣ በእግዚአብሔር መንፈስና በእግዚአብሔር ቃል ነው። በዘመናት መካከል ሰዎች ጌታ ኢየሱስ ክርስቶስን የአጋንንት አለቃ ብለውታል እኮ። የሰው ልጆችን ለማዳን የመጣውን ኢየሱስ ክርስቶስን ብዔልዜቡል የአጋንንት አለቃ ብለውታል። ይሄ በምድር ላይ እስካለን ድረስ
የሰዎች ቲፎዞም ከፍ ሊያደርገን አይገባም። የሰዎች ቲፎዞም ዝቅ ሊያደርገን አይገባም። የኛ መሰረት ልንቆምበት የሚገባው መሰረት ኢየሱስ ክርስቶስ መሆን ስላለበት ነው። ሰዎች ፐርሰናሊ በእኛ ውስጥ ያለውን ነገር ሚስ አንደርስታንዲንግ አድርጎ እኛን አታክ ሊያደርጉ ይችላሉ። እውነተኛ ነገር ደግሞ እኛ ውስጥ እስካለ ድረስ ሰዎችንም ሴጣን ሰዎችንም ተጠቅሞ አታክ ሊያደርግ ይችላል። አሁን ሶፊ አሁን እኔ ነገርኩህ እኮ አንድ መዝሙራ እንደው ቆይ አንድ በጣም ወደው መዝሙር አለና እግዚአብሔር እድል ሰጥቶኝ የዛሬ 20 ዓመት ማስበውን ነው የምነግርህ። ትላልቅ ክሩሴዶች ላይ ብጋበዝ ይሄን መዝሙር መታ እንድትዘምርልኝ ነው የምፈልገው ብዬ በጣም የተባረኩበት ህይወቴ የተቀየረበት ያለቀስኩበት ስንት መዝሙር አላት። በተለይ አንዱ መዝሙር ማለት ነው ምንድነው እነዚህ ሰዎች እያንዳንዳችን በምድር ላይ ያለን የራሳችን ድካም አለ። እኔ ስንት አሁን ለምሳሌ እውነት በእግዚአብሔር ፊት ለመናገር ስንት እንደ ኢትዮጵያ አሉ የሚባሉ አስነዋሪ ነገር የሚያደርጉ እግዚአብሔር በምህረቱ ከልሏቸው የሚኖሩ ምስጢራቸውን ደብቀንላቸው የምንኖር ስንት ሰዎች አሉ። ትላልቅ አገልጋዮች የተቀቡ ስማቸውን ግን የማንጠቅስ እግዚአብሔር አፍረታቸውን ሸፍነው ይኖራሉ። ስላልተገለጠ ምስጢራቸው ስላላወራን ሰዎች ምንድነው ምን ለማለት ፈልጌ ነው እኛ ኮንሲደር ማድረግ ያለብን ማየትም ያለብን የእምነታችን ራስና ፈጻሚ የሆነውን ፕሮፌት ባለፈው ቡርቴ ብዙም አንታወቅም ኦልሞስት እኔ ብዙም አላቃተም ግን እንደዚህ ኦንላይን አገኘዋትና ስገባ የእግዚአብሔር መንፈስ ብዙ ተናገረ። እኔ ራሴ በጣም ተለወጥኩ። እግዚአብሔር ስለሷ ብዙ ነገር ነገረኝ። በእውነት እሷ መመስከር ትችላለች። ብዙ ነገር ተናገረኝ እግዚአብሔር። እኔ ራሴ ከዛ በኋላ በጣም ተለወጥኩ ስለሷ ያለኝ አመለካከት። ምክንያቱም እግዚአብሔር ስለሷ የሚነግረኝና ሰዎች አንዳንድ የሚያወሩት ነገር አይገናኝም። ስለዚህ እኛ እግዚአብሔር እኛን የሚለንን ነገር ነው ኮንሲደር ማድረግ ያለብን እንጂ ዛሬም ነገም ሰዎች ስለኛ የተለየ ኔጌቲቭ አስተሳሰብ ሊያወሩ ይችላሉ። ደሞም እኛ ምንድነው ያደረግነውን መልካም ነገር ያደረግነውን ጥሩ ነገር የምንቀበለው ከክርስቶስ ነው እንጂ እዚህ ምድር ላይ ካሉ ሰዎች አይደለም። ዋጋችሁ በእጄ ነው ያለው ክርስቶስ። ያንቺ ዋጋ፣ የሷም ዋጋ፣ የኔም ዋጋ፣ የዮኒም ዋጋ በክርስቶስ እጅ ነው ያለው። ለኛ ሪዋርድ የሚያደርግልን ክርስቶስ ነው። ስለዚህ የእምነታችን ራስና ፈጻሚ የሆነውን ክርስቶስን እያየን ነው የሚለው። በጊዜው የሚከበንን ደመና ይላል። እሱን ወደ ኋላ ትተን እሱን ጥለን ነው መጓዝ ያለብን እንጂ አሁን ነው እውነቱም ሶፊ እንዳለች አሁን ለምሳሌ ፈረንጆቹ አሁን እኔም መዝሙር ሶፊ ሲዘምር የነበረው መዝሙር ነው ዛሬ ቀኑ ሙሉ ሳዳምጥ የነበረው ያን እንግሊዘኛ እንዴት ነው አጥንቴ ውስጥ ገብቶ ያልተሰማው ሰው ያ ሰው ችግር አለበት ይላል መዝሙሩ። እኔ አጥንቴ ውስጥ ገብቶ ነው የተሰማኝ ስለ ክርስቶስ ይላል መዝሙሩና በጣም የሚገርም መዝሙር ነው። እና ይሄን መዝሙር በጭንቅላቱ ተገለባብጣም ብዘምረው እኔ አይገርመኝም። እውነት ነው የሚለው እግዚአብሔር ይባርክ። ምክንያቱም ፈረንጆቹ ፈረንጆቹ እንዴት እንደሚዘምሩ በእውነት ፈረንጆቹ እንዴት እንደሚዘምሩት እንዴት እንደሆነ እኔ ራሴ የሆነ ሜዳ አግኝቼ ምናምን ብዬ ሳስብ ነበር ዛሬ ቀኑን ሙሉ እሱ መዝሙር ነው። ስራ መመለስ ስላለብኝ ይቅርታ በጣም ዶክተር በጣም ይቅርታ። እሺ ማቋረጥ አይደለም በጣም ከታላቅ ይቅርታ ጋር ፕሮፌት ብርቱካን ሰላም ብያለው፣ ሶፊም ሰላም ብያለው፣ ዶክተርም ሰላም ብያለው። ዶክተርን መጀመሪያ ልጠይቅ። ዶክተር ሰላም፣ ሶፊ እንዴት ነሽ? እግዚአብሔር ይመስገን ሰላም ነህልኝ? እግዚአብሔር ይመስገን ክብሩ ይስፋ ደህና ነኝ በጣም ተመስገን። ስራ ላይ ሆኜ እየሰማችሁ ነበረ። ያው ኦርቶዶክሳውያን በሌሉበት አጀንዳችሁ ሌላ ሆኖ ሳለ ኦርቶዶክሳውያን ወንድሞቿ የኦርቶዶክስ እምነት ተከታይ መልስ የሚሰጡ በሌሉበት የኦርቶዶክስ መነሳቱ ፌር አይመስለኝም። ስለዚህ እኔ የመጣሁት አሁን አጀንዳችሁን ቀጥሉ፣ ግን ዶክተርና አንቺ ስላነሳችሁ ይህን ሀሳብ መጀመሪያ ዶክተር ላውራቸው። ዶክተር አሉ ይሰማውታል? ኦርቶዶክስ ላይ የትምህርት ስህተት አለ ብለው የሚያምኑት ነገር ካለ ብዬ አምናለሁ። እኔም ደግሞ የእርሶን ቤተ እምነት ስህተት አለበት የምለው ነገር አለ። ስለዚህ በመጽሐፍ ቅዱስ የቤተ እምነታችንን መግለጫ ይዘን ስለ ቤተ እምነታችን እርሶም የእርሶን ቤተ እምነት ዲፌንድ ያደርጋሉ፣ ቻሌንጅ ያደርጎታለሁ፣ እርሶም እኔን ያደርጉኛል። እንደዛ ማድረግ ይችላሉ ወይ? ፈቃደኛ ነው?
እሺ ምን መሰለህ እኔ አላውቅም፣ ግን ምን ለማለት ምን መሰለህ አይ እንትኑ ብቻ ይንገሩኝ፣ እኔ ስራ ቅድም ስለሚሄድ ነው። ይቅር ቆይ ይበሉ እባክዎ። ቆይ ችግር የለም ግን ተረድተኸኝ ግን ወደዛ እንድንሄድ ነው። አንድ ደቂቃም አይሞላም ማወራው ማለት ነው። እሺ ምን ስራ ልልህ ፈልጌ ነው መመለስ እኔ ስላለብኝ ቅድም ቤት አቋርጬ ስለመጣሁ ነው። በጣም ስማኝ፣ ይቅርታ። እኔም ሰማሃለሁ እኮ እሺ እኔም ስራ አለብኝ እኮ እኔንም ስማኝ። ምንድነው እኔ ያነሳሁት ነገር በጣም ለኦርቶዶክስ ያለኝ ፖዚቲቭ አቲቲዩድ ለመናገር ነው ያን አይዲያ ያነሳሁት። አንድ ከዛ ውጪ ግን በሌላ ነገር ላይ እናውራ ብትል እኔ ስልክ ቁጥሬን እንትን አዳርገኝ፣ ስልክ ቁጥሬን እንትን እልሃለሁ፣ በዋትስአፕም በሌላም ነገር ማውራት እንችላለን። አይ እኔ ግን በስልክ አይደለም ከፖዚቲቭ አንጻር የምናወራው፣ ነው። ውይይት ከሆነ በስልክ አይደለም የምንወያየው። ያው የኔ ቤት ተገናኝተን ነው ውይይት እኔ የምናደርገው። ለመከራከር እዚህ ጋር አንዴ ቆይ ኖርማል ሶፊዬ ወደ አንቺ እመጣለሁ። አንዴ ቆይ እሺ ስለተነሳ እኔ ነው ዶክተርም ለመከራከር ስላነሱ ሳይሆን በቃ እሺ፣ እንደዛ ከሆነ ስለ ፖዚቲቭ ተረድቶታለሁ ዶክተር። እሺ ስለ ምንም ፖዚቲቭ ችግር ነገር ነው ለመከራከር አይደለም። ስለ እሺ ፖዚቲቭ ነው ያነሳሁት። እሺ ፖዚቲቭ ዶክተር ያነሳሁት ኦርቶዶክሱም እግዚአብሔር ይሰራባታል፣ መልካም። እግዚአብሔርም በኦርቶዶክስ ይጠቀማል የሚለውን ለመደገፍ ነው ያወራሁት። እሺ ዶክተር እሺ ቴንኪው በጣም ይቅር ይበሉኝ። እሺ ሶፊ ደግሞ አንቺን ልጠይቅና አንቺም ስታነሽ የሚስተካከል ነገር አለ ስትይ ሰምቻለሁ። ባለፈውም እንደዚህ ብለሽ በጊዜዎች አሳልፈናል፣ ዲያቆን ዘማርያም እኔም ሌሎችም ወንድሞችንን። አሁን ግን የሚሆነው እንደዛ ሳይሆን አንቺም ስለ ቤተ እምነትሽ እኛ ጥያቄ ስላለን አንቺም የቤተ እምነትሽን የምትቆሚበትን እውነት ይዘሽ መጽሐፍ ቅዱስ ይዘሽ የእምነት መግለጫሽን ይዘሽ እኔም የእምነቴን መግለጫ ይዤ በጣም ደስ ይለኛል እንደዚህ ብለህ ስለጠየቀኝ። መልሴ ግን አንተ የኦርቶዶክስ መምህር ነህ፣ እምነትም ስትዘጋጅበት የኖርክበት ልምድ ውስጥ ያለ እዚህ ስፍራ ላይ ስታገለግል የቆየህ ነህ። ዲቤት ማድረግ ነው በቃ ክርስቲያኒቷን ዲፌንድ ማድረግ ዲቤት ማድረግ ነው። እኔ ደግሞ ለዚህ ነገር ዝግጅት ሳደርግ የቆየሁ ሰው አይደለሁም። ለዚህ ነገር ሲዘጋጁ የቆዩ ሰዎች አሉ፣ ስፍራው ላይ ያሉ ማለት ወንጌላውያንን ወክለው ዲቤት የሚያደርጉ የተዘጋጁ ያነበቡ ጥያቄዎችን መመለስ የሚችሉ ብቃት እምነቴ ላይ ጥርጥር ኖሮኝ ወይ ደግሞ የሆነ ፍርሃት ይዞኝ ሳይሆን አንድን ቤተ እምነት ወክዬ ቀርቤ በኔና ያ ቤተ እምነት ተመዝኖ በኔ ምክንያት እንዲቀሉም እንዲሰደቡም ስለማልፈቅድ ዝግጅቱ ያላቸው ሰዎች ብስለቱ ያላቸው ሰዎች እንዲያደርጉት ነው የምፈቅደው። ግን ምንድነው የኔን አቋም አሁን እዛ ጋር ስናገር ቤተክርስቲያኔ እናት ቤተክርስቲያን ኦርቶዶክስ ቤተክርስቲያን አንዳንድ ነገሮች ላይ ያላት ነገር ቢስተካከል እመለሳለሁ ስል እንደዛ ለክርክር እየተዘጋጀው ሳይሆን የራሴን አቋም ነው እየተናገርኩ ያለው። በቃ ጥሩ። ስለዚህ ዮኒዬ ሁለቱም ወንድማችንም እህታችንም ስለ ኦርቶዶክስ ማንሳት የለባቸውም። ምክንያቱም ካነሱ ቻሌንጅ ያደረጉን ስለሆነ እኛም ቻሌንጅ ማድረጋችን ስለማይቀር ለዛ ደግሞ ቅድም ሶፊ እንዳለችው እኔ የውይይት ስቄም ካላደው መጠየቅ ነው። ወንድማችንም እንደዚሁ ቻሌንጅ አላረግም ብሏል። መጠየቅ ከፈለጉ መጠየቅ ይችላሉ። ግን ኦርቶዶክሳውያን በሌሉ የተያዘውን ቶፒክ እየተካተልኩ ነው። እሱን ይዛችሁ ሄዶ ወደ ኦርቶዶክሳውያን ጋር መሄዱ አይደንቲንክ አግባብ አይመስለኝም። እቺን ብቻ ለማስተላለፍ ነው። እሺ ይቀጥሉ። ስራ ላይ ነኝ እኔ። ቴንክ ዩ በጣም ይቅርታ ካቋረጥኳችሁ። ወደ ቶፒካችን ያው ክርክሩ ምንም እኛ አይጠቅመንም። ዋናው ነገር መማማሩ ነው። ወንጌልን በፍቅር እውነትን በፍቅር ነው መነጋገሩ ዋናው ነገርና ያ ነው ዋናው ስትራቴጂውና በደንብ እንደዛ ነው መነጋገርም ያለብን። እንደዛ ነው ይመስለኝ። ወንጌላዊ ያሬድ መዝሙር ያሬድ እንደዛ ለዛም ነው ገባሽ። እኔ ወዳጆቼ ናቸው ኦርቶዶክስም እንዲሁም ፕሮቴስታንት እንዲሁም ሙስሊም። ግን በብዛት በዚህ ነገር ላይ ሶሻል ሚዲያ ላይ ሆነ የተለመደው ምንድነው የአንዱን ሜንሽን ከተደረገ ሌላው ገብቶ ይመልሳል። ገብቶሻል? ለዛ አጀንዳችን ኮምፕሊትሊ በማይሆን ሁኔታ መካከለኛና አጀንዳችን የሚሆነው ደግሞ ኢየሱስ ብቻ ነው ዋናው ነገር አይደል? ክርስቶስ ኢየሱስ ብቻ ነው ነገር
እዚህ ጋር አንተ ማለት የለብንም። ያ መልካም። ስለዚህ አንቺ አሁን የት ቸርች ነው ዲሲ ላይ ዶክተር ራሱ ባለፈው ምስክርነት ሰምቷል። አንድ እህት 2-3 ሰዎች ምስክርነት ነው የሰማነው። ዶክተር ባለፈው ገብተን ላይቭ ላይ አዎ ቀዲቼ እኮ ልኬልሻለሁ። እና ምስክርነቱ በጣም የሚያስደንቅ ነበረ። ዋናው ነገር ነው ስለ ክርስቶስ ኢየሱስ ስራ ነው ማውራት የምወደው። ሁሉም ነገር ላይ ኢየሱስ ክርስቶስ እንደሚሰራ ጀስት ሰዎች በኢየሱስ ስም እንደሚወልዱ ኢየሱስ የሚባለው ስም ታላቅ ስም እንደሆነ ኢየሱስ የሚባለው ስም ሲጠራ እውር እንደሚበራ እኔ ፕሮፌትም እንደመሆን ይመጠን እግዚአብሔር ልጅ ኢየሱስ ክርስቶስ ጌታና አዳኝ እንደሆነ እና መውለድ የማይችሉ ሰዎች መውለድ እንደሚችሉ እግዚአብሔር ይሄ ስም ሲጠራ ድንቅና ተአምራትን እንደሚሰራ ዋናው አጀንዳዬና ዓላማዬ በመድር ላይ ክርስቶስ ኢየሱስን መግለጽ ነው። ኢየሱስን መናገር ነው። ስለ ኢየሱስ ማውራት ነው። አሁን ሌላ አጀንዳ ውስጥ ገብተሽን ያውሪ ተከራከሪ ብትለኝ እኔ መከራከር አልችልም። ከምሬ ነው የምነግርህ። ለምንድን ነው የማልከራከረው? ብቃቱ ሳይኖረኝ ቀርቶ አይደለም። አሁን ደግሞ የኢንተርኔት ዘመን ነው። ቀላል ነው። ሁሉንም ነገር በደንብ አድርገህ ይዘህ መተህ ቁጭ አድርገህ መከራከር ይቻላል። ይሄኛው እንደዚህ ነው፣ ክርስቶስ እንደዚህ ነው፣ ኢየሱስ እንደዚህ ነው፣ እንትን እንደዚህ ነው ተብሎ ማለት ነው። ትርጉሙማ በጉግል አይሆንም። ትርጉም አለ በጉግል አይደለም ያልኩህ። አሁን ሁሉም ነገር ባይብሉ ምንም ነገር የተዘጋጀ ነው። ዕውቀት ምንም ቢሆንም አስተማሪ ከሌለ እኮ እንደፈለግን ከተረጎምን ወደ ተለያየ ቦታ እንሄዳለን። አይደለም ይሆንዬ። አሁን ባይብል ራሱ እኮ ይሄ ራሱ በቂ ነው ለሁሉም ነገር አይደል? እውነትን መንገድ የሚነግረን ባይብል ነው። ይሄንን ይዘን መነጋገር ግን መማገትና መከራከሩ ጥቅም የለውም ነው እኔ የምለው። ምንም እሱኛው ምንም አያመጣም። የሚያመጣው ክርስቶስ ኢየሱስን መናገር ነው። በተረፈ ላለነው ደግሞ በፍቅር ምንኖርበትን መንገድ መፈለግ ነው ዋናው ዓላማውና የኔ ቸርች ባለፈው አንድ እህታውን ስትመሰክርልን 5 ምን እስቲ ዶክተር አንተ መስክርልኝ ምን ነበር ያለችው? ዶክተር አለክ ሚቶ ነው እና ለማንኛውም ምንድነው ምልህ ዮኒዬ ወንድማችን ጋር የተነሳው ታሪክ ነው። እዚህ ውስጥ ያው ሁላችንም የገባ ነው። ባንተ ስም ባንተ ምክንያት ስለተሰደብኩኝ ለምንድነው እሷ ናት ነቢት ብርቱካን ናት ስለተባለው ነገር ለማጥራት ነው የመጣ ነው። እዚህ ውስጥ የገባ ነው። ይሄንን ሐልም ደቂቅ ሰዓትም እንወስዳለን ብለን አልገባንም። እውነት ለመናገር እሱን ነበር ዋናውም እንዲፋታሽ ነው፣ ሌላ ነገር የለውም። እና አንተ ሙሉ ሰው ነህ። ኢየሱስ ክርስቶስ ማን አይኑን ያበራው ብለው ሲጠይቁት ቤተሰቦቹ እሱ ሙሉ ሰው ነው አሉት። መናገር ይችላል አሉ። አንተ ሙሉ ሰው ነህ፣ መናገር ትችላለህ ነው። ስለዚህ ዋናው ነገር ወጣው እሷ ቤተክርስቲያን እንዳትሄዱ እንደዚህ ነው። ልክ እኔ ምንም ነገር በኔ እግዚአብሔር እንዳልሰራ ምንም ነገር እግዚአብሔር በኔ እንዳልተጠቀመ ሰዎች ወደ ክርስቶስ በኔ እንዳልመጡ እንዳልዳኑ ተደርጎ ያን ሁሉ ወቀሳና ያን ሁሉ ውርጅብኝ ተሰብስበው ስለማውራታቸውና የሆነም ደግሞ ይሄ እኮ የኔ ጉዳይ ነው አንቺን ብቻ አይደለም እየጠሩ ያሉት እኔንም ስም እየጠሩ ስለሆነ መልሱን መስጠት አለብን አብረን ተባብለን የመጣነው ነገር ነው። ዛኛውም ጋር ያለውን ሰው ልንወቅስና ልንከስ አይደለም እና ይሄ